ኦለር ፎልት ኦቨርሬትድ ነው ወይ? ስለ ኦለር ፎልት ካላወቃችሁ አዲስ የወጣ ቲቪ ሲሪየስ ነበር። በጣም በብዙ ሰዎች ተወዷል። አንዳንድ ሰዎች ደግሞ ኦቨርሬትድ ነው እንደተካበደለትም አይደለም ብለዋል። በዚህ ቪዲዮ እሱ ሪቪው እናደርገን። ካላያችሁ ከሱ የተሻለም አሪፍ ቲቪ ሲሪየስ ሬኮመንድ አድርጌያችኋለሁ። አትኮሚ ቪቪአይፒ ላይ ኮንታክት ልታደርጉኝ ትችላላችሁ፣ ወይም ከዚህ በፊት የሰራሁትን ቪዲዮ ከስር ታግ ያደረኩትን ነክታችሁ ስለ ቲቪ ሾው ማወቅ ትችላላችሁ። ስለዚህ ስለ ኦለር ፎልት እናወራ። ኦቨርሬትድ ነው ብዬ አላምንም። ኢትስ አ ጉድ ቲቪ ሾው። አንድ እኔ ደክመቴ ሪሃሲ እንትና ነች፣ ሺቭ ነች። ያው ሰክሰሽን ላይ ስለማጋት በጣም ነው መወዳት። አክቲንጓም እዚህ ቲቪ ሾው ላይ አክቲንጋቸው አብዛኞቹ አክተሮች እዚህ ላይ በጣም አሪፍ ነው። ኦለር ፎልት ከዚህ በፊት መጽሐፍ ስለነበር መጽሐፉን ሳታነቡ ፊልሙን ማነጻጸር ፌር ላይሆን ይችላል። ግን እንደ ስቶሪ ቲቪ ሲሪየሱ እንደ ተጋነነለት ሌቭል ባይሆንም ስቲል ኦቨርሬትድ ነው ብዬ አላምንም። ፕሮፐርሊ ሬትድ ልትሉት የምትችሉ ቲቪ ሾው ነው። በጣም በቂ ኢንትሪጊንግ ፓርቶች አሉት። ግን አንዳንድ ፕሎት ትዊስቶቹ ላይክ ትንሽ ትራይ ሃርድ ይመስላሉ። በተለይ የመጨረሻው ፕሎት ትዊስት ቤዚካሊ ከዚህ መኪና አውጥቶ ልጁን ወደዚህ ምናምን ትስ ሪቺንግ ነው። በጣም ፕሎቱ ትንሽ እንትን ሚል ነው። ከዛ ባለፈ አንዳንድ ፕሎት ሆል የምትሏቸው ሞመንቶች ይኖራሉ። እናትና ልጅ ያላቸው ሪሌሽንሺፕ ምን ያህል ቢሆን ነው ኦር በአንድ ሰው ስልክ ሌላ ሰው ስልክ ሲነገረው ምናምን ያ ነገሮች ኩዌስችን የምታደርጓቸው ሞመንቶች ይኖራሉ። ግን ኦቨርኦል ግን ኦለር ፎልት ሊነግረን የሚፈልገው አንድ በቤተሰብ ኃላፊነት በመውሰድ ዙሪያ እንዴት ሴቶች ጫና እንደሚወስዱ ያው ታይትሉ ራሱ እንደሚለው ኦለር ፎልት እናቶች ላይ የሚደረገው ጫና በተለይ ልጅ የሆነ ነገር ሲሆን እናቶች ላይ የሚደረገው ነገርና አባቶች የሚወስዱ ሪስፖንሲቢሊቲ የተለያየ ነው። በተለይ ኢምባዲ የሚያደርገው ከዋናው ካራክተሯ ሌላ ያለችው ካራክተር ስማቸው ጠፍቶብኛል፣ ብቻ የዳኮታ ፋኒንግ ካራክተር ባሏን የምትለው ነገር ነው። ምክንያቱም ልጃችን ጠብቅ ሌላ ቦታ ደርሼ ሄጄ መጣው ስትለውና እየደወለ መቼ ነው የምትመጪው መቼ ነው ስትል የምትናገረው ነገር አለ። ደስ የሚለኝ ነገር ምንድነው የምትለው? በጣም ለምንድን ነው የምትጓጓው? እኔ እንድተካ ለመቀየር ወር ልጅውን እንድረከበ ለምንድን ነው የምትጓጓው? ከዚህ ሲቹዌሽን ለመውጣት ለምንድን ነው የምትጓጓው ትለዋለች። በጣም ኢምፖርታንት ጥያቄ ነው። ብዙ ጊዜ ወንዶች ወር አባቶች ከልጆቻቸው ጋር ወር ልጅን የማሳደግ ሪስፖንሲቢሊቲን በተለይ በዚህ ሞደርን ኤጅ ሴቶችም የራሳቸው ሪስፖንሲቢሊቲ ባለባቸው ዓለም እንዴት ነው ዲቫይድ የምናደርገው እንዴት ነው ሃንድል የምናደርገው የሚለውን ጥሩ ጥያቄዎች ይጠይቃል ብዬ አስባለሁ። ከዛ ባለፈ ስለ ኮንትሮል ይነግረናል። ወንድምየው ዊልቸር ላይ ያለውን ወንድሙን እህቱን እንዴት ማኒፑሌት እንዳደረገ ነገሮችን ኤቭሪቲንግ በራሱ ኮንትሮል ስር ለማድረግ ከመፈለጉ የተነሳ ልጅ ራሱ ከሰው ወስዶ ሌላ ሁለት ትራውማቲክ የሆኑ ቤተሰቦችን ነው የፈጠረውና ያ ነገሩ የሚያስተላልፈው መልእክት በጣም ዲፕ ነው ብዬ አስባለሁ። ያ መልእክቱ በጣም ወድጄለታለሁ። በተለይ የልጁ እናት ወይም እቺ ኪድናፐሯ ትራውማቲክ ነው ስቶሪዋ። የተፈጠረበት መንገድ እንዳልኳችሁ እኔ ባልስማማበትም እንዲህ አይነት ነገሮች አሉ። እናት ልጇን ሙሌም ታውቃለች። እናት አይን አይታ ልጇን ታውቃለች ኤቭሪ ዲቴይልም ቢሆንና ያንን የእናትና ልጅ ኮኔክሽን በጣም የሚያሳይ ኤፒሶድ ነው። ከብዙ ትራውማቲክ ኢቨንት በኋላ የመጣች ሴትዮ ኦር ሴት ልጅ እንደዛ አይነት ነገር ሲያጋጥማት እንዴት ክሬዚ እንደምትመስል ግን ባክስቶሪዋን ስናጠና ደግሞ ሴን የሆነችው እሷ እንደሆነች እናያለንና ያ ነገር አስፔክቱ ምናምን ካራክተሮቹ ያላቸው ዴብዝ ትንሽ አሪፍ ነው ብዬ አስባለሁ። የአባቶችም ጥሩ እንደሆኑ በፖሊሱ እናያለን። ያው በዚህ በኩል የአባቶች ሪስፖንሲቢሊቲን ኦቨርሉክ የሚያደርጉ እንዳሉ ሁሉ በዚህ በኩል ደግሞ ኦቲስቲክ ወይም አእምሮ ችግር ያለበት ልጅ ያለው አባት ፖሊሱ ማለት ነው እንዴት ሪስፖንሲቢሊቲ ወደ ለልጁ እንደሚንከባከብ እንደውም በጉቦ መንገድ ልጅህን አሪፍ ትምህርት ቤት አስገባ እንኳን ቢባል ቫሉን ጠብቆ ቫሉን ሳክሪፋይስ አድርጌማ መቼም እንደዚህ ያላረግም ብሎ ልጁን እንኳን የተሻለ ነገር መስጠት የሚችልበትን ኦፖርቹኒቲ እምቢ ቢልም ስቲል ልጁ የተሻለ ነገር እንዲያገኝ አድርጎበታልና ባላንስ ዳርጓል ብዬ አስባለሁ። ሁለቱንም የወላጆች ሪስፖንሲቢሊቲ ሼር የማድረግ አቅምና ጥሩ የሚያደርጉ እንዳሉ ሁሉ መጥፎ የሚያደርጉ እንዳሉ ከዛ ደግሞ በትዳር ውስጥ የሚገቡ ፋሚሊ ሜምበር ኢሹዎችም እንዴት አንድ ሰው ፋሚሊ ሜምበሩን የሚያደርገውን ነገር ትዳራችሁንም ሊያደርግ እንደሚችል ያሳየበት ቲቪ ሾው በጣም አሪፍ ነው ብዬ አስባለሁ። ስለ ኦለር ፎልት የእናንተን ኦፒኒየን ኮመንት ላይ አሳውቁኝ። ቴንክ ዩ ጋይስ። ሰላም ሁኑ።